አንተ ትሻል ኤቢ እናታን እየበኝና ጋብዝሻለሁ ነው ያልኩ። እኔ ልጋብዝ ስለ ይመጻደቃል። አንቺ ግን ካልጋብዝኩሽ እያለ ይለምንሻል እኮ። እኔ ራሱ ብየዋለሁ እኮ ኤቢን ጋብዛት፣ እሷ ግብዣ ትወዳለች ምናምን ስለው እሱ ግን ቢልሽስ ለምን ናታን እየትይዋለሽ? ስሚ ደግሞ ምንም ብትይ ናታን ነው የሚወደው። አሁን ራሱ ተደባድቦልኝ ነው የመጣው። ምን ናታን ሰው ደበ አላየክ ነው? ይኸውልሽ ማብረር ነው ያለብሽ። ከንግግሩ አነጋገሩሽ ይባላል ሰማሽ? የሰው ልጅ ነው መቼስ በትክክል ብታስረጁ እኮ ይገባል አይደል? ደግሞ ፍቅር እውር ነው ሲባል ሰምተሽ አታውቂም? ታቡሮ ነው አንቺ የወደደው እያልክኝ ነው? አይ እንደዛ ላልኩ። ለማንኛውም ለአባዬ ንገሪው፣ ይሄ ልጅ አደጋ ሊፈጥርብሽ ይችላል። ራሱን መቆጣጠር የሚችል አይመስለኝም። አባዬማ ቢገለኝ ደስ ነው የሚለው። አንቺ ግን ከምር ማየነች የወለደች? አዎ ምን አውቃለሁ፣ ወልደንሻል አሉኝ። ምን ይታወቃል? እኔ እኮ ከመንገድ ላይ ማንስተውኝ ይሆናል። በጣም ታሳዝኛለሽ። አላሳዝንም። አንተ ስለተደባደብክልኝ የበለጠ በጣም ነው የወደድኩ። ለአንቺ ብዬ አይደለም እኔ ኃላፊነቴን የተወጣሁት። ሰው መደብደብ ልክ አይደለም። መቼስ መግባቢያ ልሳን የተሰጠው እኮ ሰው ልጅ አውርቶ እንዲግባባ ነው አይደለ? እሺ ለምን መታኸው ታዲያ? ሊያወራኝ ፈቃደኛ ስላልሆነ። ሰዎች በትክክል ሊያነጋግሩሽ ካልቻሉ ጥቃት ሊያደርሱብሽ ስለሚችሉ ዝም ብለሽ ማየት የለብሽ። ተው እባክህ። እኔ ብለህ ነው የተደባደብከው? ስለምትወደኝ ነው። እንደዚህ አይነት ጸባይ ኖሮሽ ናታን አንቺን ከሚወድ ፀሐይ በምዕራብ በኩል ብትወጣ ይቀላል። ምን ማለት ነው? ይኸውልሽ መጀመሪያ ሰው ሽተች። አባዬ ትሁት ሁኚ ብሎሻል አይደል? ዝቅ ማለት ካልቻልሽ ደግሞ ከፍ አትይ። ብዙ ነገር ይጎልሽ። አባትሽን ከሌላ ሴት ጋር የምትጠረጥሪ፣ ባልሽን ከስንት ሴት ጋር እንደምትጠረጥሪ መገመት በጣም ቀላል ነው። አትወደኝም? አይገባሽም። ቆይ ልጅ ያለው ባል ምን ይሰራልሻል? እኔ ሰላም ልጅ አባት አይደለሁ? አንቺም ደግሞ ከአርጁን ጋር ብትሆኝ ይሻልሻል። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ የተፈጠረው የምለውን አብረን እናያለን ማለት ነው። ይሄ እንግዲህ ናታን ወይን አንተ ወይን ከአባዬ ነው ያረገዘች ሰላም ስትል ናታ በጣም ደነገጠ። ምንድነው እያወራሽ ያለሽው? አብደሻል እንዴ እያላት ነበር። አሁን እውነት ነው አንተ ወይንስ ከአባዬ ነው ያረገዘችው ብላ ስትነግሮ ሰላም እኮ እንደ እናቴ እንደ እህቴ ነው፣ እንዴት ብታስቢ ነው እንደዚህ የምትይ? አባትሽንስ እንዴት ትጠራጠራለሽ? ብሎ እጅግ በጣም ተናደደ። አንቺ በሽተኛ ነሽ፣ ታምሻል፣ ልቁንስ በጊዜ ብትታከሚ ይሻልሻል በማለት መለሰላት። በጣም ተናደው ነበር ማለት ነው። ማርታና ውሃ አዲሱ ቤታቸው ለመግባት በጣም ደስ ብሏት ነበር። አሁን ሂጂና እስቲ አትረብሹ ባያቸው ልጆቹን፣ ምክንያቱም ናታን እጅግ በጣም ተናዶ ኢሜል ሲጮህ ነበር። ምጥን ትመጣለች አይደለ እማዬ እያለቻት ነበር። አሁን ትመጣለች፣ አባቷም ያመጣል፣ እኛም እንወስድሻለን እያለቻት ነበር። እና አዲሱ ቤት ለመግባት በጣም ጉጉት ላይ ነበረች ውሃ ማለት ነው። ማርታም ስለነገረቻት ደስ ብሏት ነበር። ነገር ግን የሆነ ድምጽ ነበር። ዳጣ በጣም ደነገጠች፣ ምክንያቱም ያልጠበቀች ነበር። ቆይ ኢሜ አብደሻል እንዴ? አንዳንዴ እኮ የምታስብ ሁሉ እኮ አይወራም። እንዴት እንደዚህ ትላለሽ? አብደሻል እንዴ ትላታለች። አዎ አላበድኩም፣ ጤነኛ ነኝ። አዎ ሌላ ከማን ታረግዛለች? ታዲያ ማን ነው? ይሄ ሰላም ባል ወይን አንተ ወይን አባዬ ነው ብላ ፈጥጥላ ተናገረች። አንቺማ ጤነኛ አይደለሽም፣ ታምሻል፣ በጊዜ ብትታከሚ ይሻልሻል በማለት ናታን በጣም ተናዶ በጣም እየጮኸ ነበር። ከዛ ዳጣ ወክናታ ተረጋጋ እያለችው ነበር። ነገር ግን እውነት በጣም ነው የምታሳፍሪ፣ በጣም ነው የምትገርሚ እያለ ጮኸበት። እና ታዲያ ማን ነው ታዲያ የሰላም ባል ማን ነው ብላ ጮኸች እሷ ማለት ነው። አንቺ ታምሻል፣ ጤነኛማ አይደለሽም፣ ጤነኛ ከሆንሽማ እንደዛ ነገር አትናገሪም ነበር። ሰላም እኮ ለኔ እህቴ እንደ እናቴ ነው፣ እንዴት ብታስቢ ነው የገዛ አባትሽን እንዴት ጠራጥራለሽ? ብሎ ጮኸባት። ታዲያ ማን ነው? አምጡልኛ የሰላም ባል እያለች ጮኸችባት። ነገር ግን ታዲያ ስለ ሰላም ባል አንቺ ምን አገባሽ? ምን ይመለከትሻል? አላት። እና እንደ አጋጣሚ ስትጨቃጨቁ ማርታ መጣች። ቆይ ልጆች ምን ተፈጥራችሁ ነው እንደዚህ ብትረብሹት በጠዋትም እንደዚህ የምትጮሁት? እማዬ ግን ልጅ ጤነኛ ነች ብሎ ነገራት። ከዛ ምን ተፈጠረ? አይ እማዬ ጤነኛ አይደለችም፣ በጊዜማ ወደ ጤና ጣቢያ ብትወስዱ ይሻላታል። ነገር ግን ጤነኛ ያለ ሰው በጭራሽ እንደዚህ አይነት ነገር አያስብም ብሎ ነገራት። ቆሜን ተፈጠረ ምንድነው? አይ እማዬ
ምንም አልተፈጠረም እያለች ነበር። ደረጀ ጋር እንዳጋጣሚ ታዛውራ ነበር። አባዬ በጣም ጤነኛ አይደለችም፣ ይልቁንስ በጊዜ ብትታይ ይሻልሻል። ሰው የማያስብና የምትናገረው እጅግ ከባድ ነው አለ። ከዛ ጤነኛ ነች፣ ነገር ግን የምትናገረውና የምትለው ነገር ነው የማታውቀው። ችግሩ እሱ ነው። እና የምትናገረው የምታስበው ሁሉ ከመናገር ወደኋላ አትልም ብሎ ተናገረም። ጠንጁ በድጋሚ ቆይ አንተ ምን ትሰራለህ? ፖሊስ አጠገቤ እንዳትደርስ ተናግረህ ካልነበር ምንድን ስትለው ማላርክ ፍቅር ነው እኮ ፍቅር ነው አይቻላት ነበር። ትሰማኛለህ? እኔ መቼም አላፍቅርም፣ መቼም አልወድም። ስለዚህ አጠገቤ ድረስ እንዳትል ብላ ይልቁን አባዬ ካየ ይገላል። አሁን ብትዞር ብትልን ሄድልኝ ከፊት ትለዋለች። እና አልሄድም እውነት ቤትም ሆነ እስር ቤት ምንም ለውጥ የለውም አንቺ ከሌለሽበት ይላታል ማለት ነው። እና ደግሞ ዳጤ ነገራት ነበር። እሷ ግን በጭራሽ ከቁም ነገሩም አትወስደውም ወይም ደግሞ ቦታ ማሰጠው ማለት ነው። ነገር ግን እንዳጋጣሚ እየተጨቃጨቁ ታውቃለህ። አሁን ይኸውልህ እስር ቤት መስበስ ካልፈለግ በስተቀር ዞር በል ከፊቴ ትለዋለች። እንዳጋጣሚ ሲጨቃጨቁ እያለን ማታ በዛ እንዳጋጣሚ ሳልፍ ቆይ ምንድነው የተፈጠረ ምናምን ብሎ ይጠይቃቸዋል። ሰላምዬና ዳጣ አንድ ላይ እያወሩ ነበር። ዳጣ እንግዲህ እየሰማችውን የተናገረችውን በሙሉ ግን ሰላምዬ አንቺም እንዳደነግጭ ልጁም እንዳደነግጡ አንድ ነገር ነግርሻለሁ እያለቻት ነበር። ቆይ ምንድነው ያለችውን ነገር ብትሰሚ ሁለት በጣም ትደነግጣለሽ እያለቻት ነበር። ቆይ ምንድነው የተፈጠረ ምንድነው ያለችው ብላ ስትጠይቅ ያሰበችውን ነገር ናታን ሰላም ካንተን ያረገዘችው አለዛ ከጋሽን ያረገዘችው ብላ ተናገረች። ኮስትን ሰላምዬ እንዴ አልደነገጥሽም እኮ ስትላት ለምን ደነግጣለሁ? ከዚህ በፊትም እኮ እንደዚህ ብላኛለች። ዛሬ ብቻ እኮ አይደለም ዳጣ እያለቻት ነበር። ስለዚህ እሷ ያሰበችውን ከመናገር ወደኋላ አትልም። ከዛ የፈለገችው መናገር ትችላለች አላት። እና ቆይ ምን እየተፈጠረ ነው እዚህ? አንተ ፖሊስ አጠገቧ እንዳትደርስ አላለክም እንደ ድጋሚ ችግር ውስጥ ለምትገባለህ ወንድሜ አለው። አንተ ምንም አዎ እወዳለሁ የወደፊቱ ባሌ እያለችው ነበር። አይ እኔ ምንም አይደለም እህቷ ነኝ፣ እህቴ ነች፣ አንተማ እህቴ ነች እኮ እያለ ነገር እህቷ አይደለም እወደዋለሁ እያለችው ፊት ለፊት ተናገረች። እና እሱ ደግሞ በጣም ተናደደም። ከዛ እጅ ያነሳባት። ከዛ ናታን አመጦ ለመተው በቦክስ ይለዋል ማለት ነው። ከዛ ኢሜን ይዞ ከዛ ሄዳን። እንጂ የምትናገሪ ነገር አታስቢ ወንድ ልጅ ለምንድን ነው ስሜቱን የሚጎዳ ነገር የምትናገሪ እያለ ነገራት። ግን ሰዎች በጣም ተናደደ። እንዴት እኔ ይመታኛል በማለት እጅግ በጣም ተበሳጨ። እንግዲህ የሚያፍቃሪ ህንድ የሚያጫውተው እጅግ በጣም ተበሳጨ። ምጥና ውሃ አንድ ላይ እየተጫወቱ ነበር። እና ቤት ስራ ስሪልኝ አንተ ስሪልኝ በማለት እርጎ ካለመጣሽልኝ አልሰራልሽም በማለት ይኮራረፋሉ። በቃ እንደውም አላናግርሽም አኮርፋሻለሁ እያለ ነበረች። እንዳጋጣሚ ዳጣ መጣችና ምንድነው ኩፍ ያላልጥ መሰላችሁ እኮ እያለቻቸው ነበር። እጅ ምጥነቻ እጅ ሆነች እኮ በምንድነው ይዛላችሁ ብላ ስጠይቃቸው እርጎ ከሰጠሽ ስራ እንድሻለሁ አልኳት። ከዛ ተስማማን፣ ግን ካልሰጠሽኝ አልሰራም አልኳት። በቃ በዚህ ነው ይዛላችሁ፣ በቃ ሽኔ አስታርቃቸዋለሁ፣ አሁን ዳኛቸው ሆናለሁ። ስለዚህ ያንዳንዱ ነገር ንገሩ እያለቻቸው በላውን ተነሱና ተጠቃቀፉ እያለችው ነበር። እና ናታይ ስለተደባደብክልኝ እንደምትወደኝ አረጋጋጥክልኝ እያለችው ነበር። ስለምወድሽ አይደለም የተደባደብኩልሽ፣ እና ታዲያ ለምንድን ነው ተደባደብክልኝ? ሰው ልጅ ወንድ ልጅ ተናዶ ሲመጣ እንዴት ነው እንደዚህ የምትናገረኝ? ስሜቱን ነካው ነገር ምንም ቢፈጠር ለማረጋጋት መሞከር ነበረብሽ እያላት ነበር። ነገር ግን እሷ ምንም ቢሆን አይመለከተኝም፣ በቃ እኔ እሱን አልወደውም አንተን ነው የምወደው እያለችው ነበር። እናም በጣም ተቃቀፉና ታረቁ፣ በቃ አሁን እስቲ ትላቸዋለች። ከዛ ምጥንና ውሃ ተቃቀፉና ይታረቃሉ። ደስ የሚሉ ጓደኛሞችነት በጣም ደስ የሚሉት። የውሃማ ውሃ ነች ሁሌ ማለት ነው። እና ናታን በጣም ተናዶ
ወደ ቤት ገባ። ኢሜል ትቶት ወደ ቤት ገባ። ናታ ምንድነው ተበጠረ ፊት እኮ ቀላ የተፈጠረ ነገር አለ ስትለው አይ ደህና ነኝ ስማ ናታይ ስትል ምንድን ነው ያልሽው? ናታይ ምን አይ እንደዛ አልኩ ሴጠን ነው ይህ ማራም ብቅል የፈጨ ነው በል እያለች ስትል ናታይ ስትል እንዳጋጣሚ እንግዲህ ኢሜል ትመጣለች። ምንድን ነው ያልሽው ብላ ጠየቀቻት። አይ ምንም አላልኩትም አለቻት። የሰማሁት ነገር ምንድን ነው? አሁን ይሄ ናታን እኮ ነው እጋብዝሻለሁ ናታይ በይን አለኝ። ከዛን እሺ ብዬ አልኩት። አዎ እኔ ልጋብዝ ስለ ትንጠባረራለህ፣ ግን እሷን ልጋብዝ ብለህ ትለምናታለህ ለምን ብላ ጮኸች ማለት ነው። እሱም ዝም ብሎ አሁን ለዛ ነው አሁንም ድጋሚ ናታይ ቅድም አስገዶሽ እንበል አሁንስ ለምንድነው ናታይ የምትሄዳዳ እያለችው ትጮህበታለች። በጥልና ወደ ምጥል ቤት እየሄዱ ነበር እና አንድ ላይ እየሄዱ ያለም እንደ አጋጣሚ አረ ወይኔ ሮቹ ተናደዋል እኮ በጣም ተናደው ወደ ቤት እየሄደ ነበር። ምክንያቱም ተበሳጭቶ ነበር። እናንተ ልታወሩ ነገር እየገባኝ አይደለም። አሁን ምንም ቢፈጠር ናታን ካንቺ ጋር አይሆንም፣ ምክንያቱም እኔን ይወደኛል፣ ተደባድቦልኛል እያለች ጉሯ መንፋት ቀጠለች። ኢሚ ማለት ነው። ተደባደበልሽ አይ ደስ ይላል እያለት ነበር። እንግዲህ ደረጀ ኢሜን ከሀገር ለማውጣት ከማርታ ጋር እያወራ ነበር። ማርታ ልጄ ከአጠገቤ በጭራሽ እንድትርቅ አልፈልግም፣ ለተወሰነ ጊዜ ከሆነ ማርታ እባክሽ ለ2 ዓመት ብቻ ከዚህ ጋር ትውጣ ይለዋል። ነገር ግን ማርታ በጭራሽ አይሆንም እያለችው ነበር። እና ናታ መቼም እንደማይሆን አዎ እኔን ይወደኛል፣ ይልቁንስ አትልፊ ናታን እኔን ብቻ ነው የምወደው፣ ምንም ብታረጉ አብራችሁ አትሆኑም እያለችው ስትልም ነበር። እና ደረጀ በጣም ተናዶ ነበር። ምክንያቱም ማርታም ዳጣ ከቤቱ ውጣ እንጂ ልጄ ከሀገር አትወጣ፣ በዳጣ ምክንያት ነው እንደዚህ ብትሆን ብላ ነገረች። ደረጀ በጣም ደነገጠ። ምክንያቱም ዳጣ ቤት ተከራይቶ ውጭ እንዲያኖራት አትፈልግም። እሷ የምትፈልገው ቤተሰብ እንጂ ቤት ተከራይቶ መኖሩ አይደለም ማለት ነው። እንግዲህ ታምቹ ልክ ሲመጣ ደነገጡ። ናታም ዳጣም እንዳቃጠሚ ነበሩ። ኢሜ ወደዚህ ብሎ ጨዋ አንተ ልጅ ታማሪ እንዲጓብድና ለመድረስ የምትሆኑ ራስን ለምንድነው የማትቆጣጠረው እያለው ነበር ናታ። ከዛ እኔ አንተን አልወድም ናታን ነው የምወደው፣ ውጣልኝ ከቤት ሂድልኝ፣ ፖሊስ እጠራለሁ እያለችው ስታለቃቅስ ነበር። የፈለግሽውን ጥሪ እየተሙንቅ አይደለም። አዎ እወድሻለሁ አይክባሽም እንዴ ምን አይነት ፋራንሽ እያለ መጫወት ጀመረ። ዳጣ አንተ አብደን ውጣ ከዚህ ቤት ትለዋለች። ነገር ግን ናታንን አንድ ነገር በለው እያለችው ትሰማኛል ኢሜ ከዚህም በስነ ስርዓት ማታናግረኝ ከሆነ ወደ የትም አልሄድም እላታን እና ናታን እባክህን ችግር ውስጥ አትግባ ከዚህ ቤት ውጣ አለዛ ከኔ ጋር ነው የምትጣላው እያሉ ነበር። ወደ ተመልካቾቼ የዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።